ምክንያቱም መስቀል ላይ ሆኖ እነሱን ሰጠ። አጠገቡ ያሉት ግን አልሞቱም። መስቀል ላይ የሚሰቀል ሰው ወዲያው አይሞትም። 3 ቀን 2 ቀን ከዛም በላይ ፈጅቶበት ነው የሞተውና እዛ ጋር ግን አለው ኢየሱስ ክርስቶስ ግን ኢየሱስ ክርስቶስ አዳምጠኝ። ኢየሱስ ክርስቶስ ግን ምንድን ያደረገው? አልቆየም። አዎ እኮ አልቆየም እንዴ መጽሐፍ ላይ ተጽፏል እኮ ስለሰጠኩት ጥቅሱን እኮ ወቅቱ አይደለም። ኢየሱስ ክርስቶስ አልጉትም። ወይ አዳምጠኝ እኮ አስጨርሰኝ። ምን ይላል መሰለህ? ይቅርታ ፖይንቲን እንትን አልኩት ሚሰራራኩኝ እና ስለ መስቀሉ እያወራሁ ነው ያለው ስለ መሰቀሉ እና ምንድነው ያደረገው? ነፍሱን ሰጠ ይላል። ነፍሱን ከሰጠ በኋላ ምንድነው አንገቱን ዘንበል አድርጎ ነፍሱን ሰጠ ይላል። ከዛ በኋላ ግን መቶ አለቃው ሲመጣ እግራቸውን ሊቆርጥ ሲመጣ ይላል ሲያየው እሱ ኦልሬዲ ሞቶ ነበር። ከዛ ጎኑን ሲወጋው ውሃና ደም ከውስጡ ወጣ ይላል። ውሃና ደም ከውስጡ ወጣ ይላል። ዳት አሁን ያ ኖርማሊ የሚሆን ነገር አይደለም። መጽሐፍ ቅዱሳዊ ማስረጃ አለ። አሁን ማቴዎስ እንትን ሉቃስ ላይ አንብቦ ሉቃስ መጨረሻ ላይ ሉቃስ የቱ ጋር መጨረሻ ላይ ስንት የስቅለቱ ፓርት ላይ ቆይ ሉቃስ ወንጌል ምዕራፍ 23 ከፈተለት ሉቃስ ወንጌል ምዕራፍ 23 ከቁጥር 26 እነዛ አካባቢ ወይ 46 አካባቢ ሩሁን ሰጠ ምናምን መንፈሱን ሰጠ የሚለውን ፓርት ኮን የፈለከው እዛ ጋር ነው ያለው። አዎ በቃ 46 ነው። ምን ይላል? ኢየሱስ በታላቅ ድምፅ ጮኸ። ከዛ አይደለም የጠየቅኩህ እኔ እኮ ልነግርህ እኮ ነው። ኢየሱስም በታላቅ ድምፅ ጮኸ፣ አባት ሆይ ነፍሴን በእጅህ አደራ እሰጣለሁ። ከመሬት ተነስቶ ነው የጮኸው ወይስ ሲወጋ ነው የጮኸው? ኧረ አይደለም። ቆይ ከዛ በኋላ እኩል ታየው እኮ ነው እኮ ከመሬት ተነስቶ ነው የጮኸው። ይህንም አዎ ማለት በቃ እዛ ጋር በነበረው ሰዓት ነው። ከመሬት ተነስቶ ሳይሆን መስቀል ላይ ሆኖ ነው የጮኸው። እና ምንድነው የሚለው? ይህንን ነፍሱ ኧረ አይደለም። ቆይ አሁን ያው መስቀል ላይ ነበረ። ብዙ እንደ ሰው እኮ ነው የተሰቃየው እኮ ማለት አሁን ኢየሱስ ክርስቶስ አምላክ ነው ሲባል እኮ ሲሰቃይ ህመሙ ልክ እንደ ሰው አያመውም ነበር ማለት አይደለም። ልክ እንደ ሰው አንተ አሁን ፊሊንግ እንደምታረገው ሰውነት ቢገረፍ ቢቆረጥ እንዳለው አይነት ህመም ሲሰማው ነበረ። ምክንያቱም በምድር እያለ እንደ ሰው ስለነበረ። አዎ እኔ ተወግቶ ነው የምለው። አንተ አይደለም ነው ያልከን። እሱን አሳየን እዚህ ጋር። ችግር የለውም። እኔ አይደለም ነው የምልህ። ከዛ በኋላ ከሞተ በኋላ መቶ አለቃው እንደወጋው እነግርሃለሁ። አንተ ግን ምናልባት ተወግቶ ነው የሚጮኸው የምትል ካለ ማስረጃ አምጣልኝ ለሱ። እሺ ቀጥል። ላሳይ ብለህ ነው የመጣኸው። እዚህ ጋር አሳየን እኮ ማስረጃ አምጣልኝ። ተወግቶ ነው ጮኸው። ለምን አንተ እኮ እዚህ ጥቅስ ላይ እኮ ያመጣኸኝ እኮ ከዛ በኋላ ነው የተወጋው እኮ ልትለኝ ነው እኮ። እሱን አሳየና እንዴ። ምን ሆነ ነው እኮ አሳየን። እሱ አሁን እኮ እሺ ያሳያለሁ። እሱንማ እግራቸውን ሊቆርጧቸው በመጡ ጊዜ ምን አደረግም? ከዛ በኋላ እሱን ግን ሞቶ ነበር ያገኘው እንጂ በህይወት አላገኘውም ነበረ። ከዛ በኋላ ተረጋጋ አቡኪ፣ አስረዳለሁ። ችግር የለውም። ይሄ ሁሌ የምንማረው ነገር ነው፣ አዲስ ነገር አይደለም። ምንድነው ልንገርህ? የመቶ አለቃ ነፍሱን ሰጠ ይላል። እሺ ይህ በእውነት ጻድቅ ሰው ነበር ብሎ እግዚአብሔርን አከበረ ይላል። ይህንንም ለማየት ተከማችተው የነበሩ ሁሉ አደነቁ ይልና የሚያውቁት ነገር ግን ወገሌላ የተከተሉት ሰዎች እሺ ምናምን ይልና እሺ እዚህ ጋር ያለው ሌላኛው ላይ ደግሞ ነው የማቴዎስ ወንጌል ላይ ደግሞ ላሳይ። በቃ የለም በቃ እኔ ልስጥህ አታገኝም። ዮሐንስ ወንጌል ምዕራፍ 19 ከፈተል። አይ 19 አይደለም። እሺ ቆይ በቃ ቶ አንተ እሱ የሚፈልገውን ክፈትለት፣ ከዛ ወደ እኔ ይመጣል። እሺ ስጠን። እሺ ጠቅስ ቆይ እሺ አሁን መጽሐፍ ቅዱስ ላይ ያስኩኝ ነው። አሁን ቁጥሯን ስፔሲፊካሊ ሳላስታውስኳት ነው። እስቲ ምን የሚል ነው? እስቲ ንገረን፣ እንተባበር። ምን የሚል ነው? እግራቸው የተቆረጠበት ፓርት እኮ እግራቸው ተወጋ ምናምን ቢኖር ጎኑ በተወጋበትን ፓርት ነው ፈልገው እኮ ዮሐንስ ወንጌል ምዕራፍ 19 ነው አይደለም ስላልከኝ እኮ ነው የጸጥ ያልኩ።
19 24 ዮሐንስ አልከኝ። ልክ ነህ። አይ ማቴዎስ ያልከኝ ነው። ማቴዎስ ላይም ስላለ አይደለም። ማቴዎስ ወንጌል ጮኸ ነው እንጂ ተወጋ የሚላለው ማቴዎስ ላይ አይ ዶንት ቲንክ። እስቲ ካለ እናያለን። 37 ላይ ተወጋ የሚለው የለም። 4 ክፈትልን። ኦኬ ይኸው ነገር ግን ከጭፍሮች አንዱ ይላል። ትንሽ ራቅ አድርጋት ከተመቸ ፒሲው። ነገር ግን ከጭፍሮች አንዱ ጎኑን በጦር ወጋው፣ ወዲያውም ደምና ውሃ ወጣዋል። ያውም ወደ ላይ ተመለስ። እሺ ወደ ላይ ይኸው 31 ደረስኩ። እሺ 31 ጀምር። አይደለም 31 ሳይሆን 33 ላይ ነው የምፈልገው ጥቅስ ያለው እንደ ሞታ አይተው የሚለው ነው አይደለም። ቆይ 29 ጀምር። 29 ጀምር። ይታያል ዘዋን 1929። እሺ አንብብልኝ። እሺ በዚያም ሆምጣጤ የሞላበት ዕቃ ተቀምጦ ነበር። እርሱም ሆምጣጤውን በሰፍነግ ሞልተው በሁሶጵም አድርገው ወደ አፉ አቀረቡለት። ኢየሱስም ሆኖም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ራሱንም አዘንብሎ ነፍሱን አሳልፎ ሰጠ ይላል። ስለዚህ አሁን እዚህ ጋር ነው ነፍሱን አሳልፎ የሰጠው ቻው ይላል። ከዛ በኋላ ውረዱ ታች አይሁድም ለመዘጋጀት ቀን እሺ አይሁድም በመዘጋጀት ቀን ስለሆነ ያ ሰንበት ትልቅ ነበርና ስጋቸውን በሰንበት በመስቀል ላይ እንዳይኖር ጭናቸውን ሰብረው እንዲያወርዷቸው ጲላጦስን ለመኑት። ጭፍሮቹም መጥተው የፊተኛውን ጭን ከእርሱም ጋር የተሰቀለውን ሌላኛውን ጭን ሰበሩ። ወደ ኢየሱስ በመጡ ጊዜ ግን እርሱ ፈጽሞ እንደሞተ አይተው ጭኑን አልሰበሩም። እንደተገደለ ሳይሆን እንደሞተ አይተው፣ ምክንያቱም ነፍሱን አሳልፎ ሰጠ ይላል። ኦልሬዲ ሰጥቷል። እሺ ቀጥል። ልቀጥል አሁንም? አዎ ቀጥል። ነገር ግን ከጭፍሮቹ አንዱ ጎኑን 33 ነው እኮ የምፈልገው ብያለሁ። በቃ አዎ ይበቃል። በቂያችን ነው። አዎ በቃ እሺ፣ በጣም ጥሩ። ስለዚህ አሁን ይህንን ጥቅስ ነው የፈለኩት። ኦኬ አሁን አንድ ነገር ደግሞ ልንገራችሁ፣ ደስ የሚል ነገር። ማቴዎስ ወንጌል ምዕራፍ 27 ከቁጥር 49 እስከ 50 ባለው ላይ አንዳንድ ማኑስክሪፕቶች ላይ ምን እንደሚል ታውቃላችሁ? ኢየሱስ ክርስቶስን ጎኑን ወጉት ይላል። ከዛ ኢየሱስ ክርስቶስን በኃያል ድምፅ ጮኸ፣ ከዛ ነፍሱንም አሳልፎ ሰጠ ይላል። አሁን እዚህ ጋር ተርጓሚውን ብትመለከተው ምን ብሎ እንዳስቀመጠ ነግረህ ማቴዎስ ወንጌል ምዕራፍ 27 ቁጥር ከ59 እስከ 50 ጀምሮ ክፈተው። ይሄው እንደዚህ ይላል። ከ59 ልጀምር አይደል? አዎ ችግር የለውም። 59 እና 60 ነው። ኦኬ። ጲላጦስም እንዲሰጡ ታዘዘ። ዮሴፍም ስጋውን ይዞ በንጹህ በፋት 49 ኦኬ 49 ሌሎቹ ግን ተው ኤልያስ መጥቶ ያድነው እንደሆነ እኔ ያሉ። ኢየሱስም ሁለተኛ በታላቅ ድምፅ ጮኸ፣ ነፍሱንም ተወ። እነሆ ከ48 ስትጀምሮ ይገልጽልሃል። 48 ጀምሮ 48 የቀድሞ ራሷ ስለሆነች ማለት ነው። ያው እኮ ዋናው እሱ አቡኬ የፈለገው እዚህ ጋር ነው። ሌሎቹ ግን ተው 48 ጀምራት እንትን እንዲላችሁ ግልጽ እንዲሆን 48 ጀምሮ በጣም አሪፍ ነው። ኦኬ። ወዲያውም ከነርሱ አንዱ ሮጠ፣ ሰፍነግም ይዞ ሆምጣጤ ሞላበት፣ በመቃም አድርጎ አጠጣው። ሌሎቹ ግን ተው ኤልያስ መጥቶ ያድነው እንደሆን እኔ ያሉ። ኢየሱስ ሁለተኛ በታላቅ ድምፅ ጮኸ፣ ነፍሱን ተወ ይላል። ነፍሱን ኢየሱስ ስንቴ ነው ጮኸው? ስንቴ ነው ጮኸው? ኢየሱስም ሁለተኛ ይላል። ስለዚህ ሁለተኛ ነው ጮኸ ማለት ነው። ኢየሱስም ሁለተኛ በታላቅ ድምፅ ጮሆ ነፍሱን ተወ። መጀመሪያ ግን ምን ብሎ ነበር የጮኸው? ኤሎሂ ኤሎሂ ላማ ሰበቅታኒ ብሎ አይደል ጮኸው? ኦኬ እሱ ነው የመጀመሪያ ጮኸት የተባለው። ነፍሱን አዎ እሱን ነው መጀመሪያ። በጨለማ
ኢየሱስ ክርስቶስም ኤሎሄ ኤሎሄ ለማ ሰበቅታኒ ብሎ በታላቅ ድምፅ ጮኸ ይላል እኮ የግሪክ ማኑስክሪፕቶች። ከዛ በኋላ ነው ሁለተኛ ላይ ነፍሱን የተወ ሰዓት ደግሞ እንመልከታቸው። ቆይ የግሪክ ማኑስክሪፕቶችን እንመልከታቸው እዚህ ጋር ማለት ነው። እንዳልኳችሁ ቅድም አንዳንዶቹ ምን ብለው ነው የተረጎሙት? ቅድም እንዳልኳችሁ ትክክለኛ ማኑስክሪፕት ማለት ነው። ኢየሱስ ክርስቶስ ወጋው፣ ሲወጋው ጮኸ፣ ከዛ ነፍሱንም ሰጠ ብለው ነው የተረጎሙት። ኦኬ አሁን ያንን ነው እኛ ማስረጃ የምናመጣው ማለት ነው። አይ እኛ የተጻፈውን ነው የምናምነው። ግሪኩንም ማንበብ እችላለሁ፣ ችግር የለውም። እኔ ግሪኩንም አንዳንዴ ስለምጠቀም ግሪክ ታነባለህ? እየተረጎምኩኝም ቢሆን እጠቀማለሁ። አይ ግሪኩን ባላነብም እየተረጎምኩኝ አነባለሁ። ለአንዳንዴ ሲጻፉ የተወሰነ ኦሪጂናሊቲዎች እንትን ሊሉ ይችላሉ፣ ቀጥታ ላይሆኑ ይችላሉ በሚል ግሪኩን ታነበዋለህ በደንብ ለመረዳት ማለት ነው እንጂ ብዙ ያን ያህል ትልቅ የትርጉም ልዩነቶች ስለሚያመጣው አይደለም። ግን እዚህ ጋር ያለው ነገር ይሄ ነው። ሌላ የምንሄድበት ነገር ያለ አይመስለኝም። አንተ ምናልባት የምትነግረልኝ ነገር ካለው አላውቅም። የግሪክ ማኑስክሪፕቶች አሉ። እሺ ኦኬ እሺ አቡበከር ኦኬ እሺ ኡስታዝ ማለት ምናልባት ሐሳቡን ግልጽ እንዲሆን ይመስለኛል እያልክ ያለኸው መጀመሪያ በቀረበው ትርጉም ላይ ሌሎቹ ጭናቸውን ከሰበሩ በኋላ እሱ ጋር ሊሰብሩት ሲመጡ ሞቶ አገኙት ነው። ስለዚህ ዝም ብሎ ወቅተውት ነው ያለፉት ነው አይደል? የመጀመሪያው ትርጉም ኡስታዝ ያ ማለት ወቅተውት አለፉ ማለት ኦሬዲ ስለሞተ ነው እንጂ በወጉትም ሰዓት እኮ አልሞተም የሚል ትርጓሜ ደግሞ በሌላ ማኑስክሪፕት አገኘን። ምክንያቱም ድምፅ አሰማ ነው ያንተ ሁለተኛው የማኑስክሪፕት እንትን ይመስለኛል። እንደዛ ነው ተሳሳትኩ? አዎ። ስለዚህ ማኑስክሪፕቱን እስቲ ክፈትና አሳየን። እሱን ፓርት ይመስለኛል ማለት ነው ክሊር እንዲሆንለት። አዎ እኔ እሱን እያልኩ ያለሁት እሱን ነው። ኦኬ ከዛ መካከል አንዱን የጄሮምና የአውግስቲን የግሪክ ኒው ቴስትመንት ዞሮ የትኛውም ሐዋርያቶቹ ያው የተወሰኑት ጸሐፊዎቹን የዓይን እማኞች አልነበሩም። ግን እንደው ዝም ብለን እንሁን እንኳ ይሁን ወይም በመንፈስ ቅዱስ ተመርተው ነው የጻፉት ካልን ሁለት ጊዜ አይደለም መቼም የተወጋው። ስለዚህ አንድ ጊዜ እስከተወጋ ድረስ በያቺ ክስተት አንድ ጊዜ ነው የተከሰተችው። የነዛ ማጥንት መሰበር አንድ ጊዜ ነው የተከሰተው። ክስተቱ ዘሴም ስለሆነ ማለት ነው። ከጎኑ የተሰቀሉት ሰዎች አንዴ ነው አጥንታቸው የተሰበረው እንጂ ሁለት ጊዜ አይደለም የተሰበሩት። ዘሴም ናሬሽን ከሆነ ያኛውም ታሪክ በሚነግረን ሰዓት በሚወጉት ሰዓት ህይወቱ ካለ ማለት አልሞተም ነበር የሚለውን መልእክት ስለሚያስይዝ ማለት ነው። አንዴ ቆይ እንትን መጽሐፉን ልክፈተው። አንዴ በመጽሐፍ ስለሆነ የምከፍተው አንዴ ፒዲኤፉን እንትን ልበለውና ኢንሻአላህ እንቀጥላለን። እስከዛ በቀጥታ ነገር ካለ በቀጥታ እሺ። ሌላ እንቀጥለዋለን ወይስ እዚሁ ላይ እንቆያለን? የተመለሰ ስለመሰለኝ ይሄ ትኩራለ ጥያቄ አለ? አይ ኖ ችግር የለውም አልቸኩልም፣ መቆየት ይችላል። እሺ እንደዛ ከሆነ አንዴ ታገሰኝሽ ኢንሻአላህ። ኦኬ የግሪክ ማኑስክሪፕት ነው ከፍትልኝ ነው መጽሐፍ ቅዱስ ነው? አዎ የግሪክ ማኑስክሪፕት ነው መጽሐፍ ቅዱስ ባይብል። መጽሐፍ ቅዱስም በግሪክኛ ማኑስክሪፕት አታውቅም እኮ? ከመጽሐፍ ቅዱስ የተጻፉትን ውጪ ነው የምትለኝ? መጽሐፍ ቅዱስ ላይ ያልተካተቱትን ነው? የማቴዎስ ወንጌል ምዕራፍ 27 ቁጥር 49 ማኑስክሪፕት የሱ እደክታብ ቫሪያንት የሚባል ነገር ታውቃለህ? እሺ እኔ ቲዮሪ ተማሪ አይደለም፣ ለራሴ መጽሐፍ ቅዱስ እንደማነው ነው። ኦኬ ሰው እንቸገራለን ማለት ነው። አንብበው ችግር የለውም። እንግዲህ ማኑስክሪፕት ትክክለኛ ከሆነ እናያለን። እሺ ብቻ የተለየ ሌላ ትርጉም የሚሰጥ መሆን የለበትም። ጥቅም ያለው ነገር አይደለም። ስለዚህ የተለየ ትርጉም የሚሰጥ ከሆነ አልቀበለውም ነው የምትለኝ አንተ? አዎ የመጀመሪያ ዘፈርስት የምቀበለው ነገር መጽሐፍ ቅዱስን ስለሆነ ከዛ ውጭ የተጻፉ ነገሮች ሁሉ ከመጽሐፍ ቅዱስ ቀጥሎ ይመጡ ናቸው እኮ። ባይብል የሚባለው ነገር ከእንትን የተተረጎመ አይደለ እንዴ? ከግሪክ ቋንቋ ከግሪክ ማኑስክሪፕት እኮ የግሪኩ ቢሆን የግሪኩ ትክክለኛው መጽሐፍ ቅዱስ ከሆነ ሌላ የተለየ ትርጉም ሊሰጥ አይችልም። ማለት እዛ ጋር የተጻፈውን ከተወጋ በኋላ ጮኸ ይለኝ አይችልም በእርግጠኝነት።
የግሪክ ትክክለኛ እንግዲህ ኦኬ። አይ እንደዚህማ ከሆነ ዝም ብሎ እንትን ማባከን ነው የሚሆንብን ማለት ነው ካንተ ጋር። ስለዚህ ምን ታደርጋለህ መሰለህ አደዋኒ ያው እዚህ ቤት ብዙ ጊዜ ስለምንገናኝ ማኑስክሪፕት ስለሚባለው ነገር መጀመሪያ እስቲ ስለ ግሪክ ማኑስክሪፕት ቫሪያንትስ ምናምን የተወሰነ ለማየት ሞክርና ከዛ እናወራበታለን ያውኑ ርዕስ ላይ ማለት ነው። ከዛ ምንድነው የሚሆነው ልክ እኔ ከፍቼ ሳሳየህ ኦኬ አይ ኖርማል ነው ምናምን ብለህ እንደዚህ ነው ምናምን ብለህ ነው የምታልፈው። አሁን ባልከው መሰረት ስለማትሄድ ማለት ነው። ኦኬ ችግር የለውም እንትን እንለዋለን ያንን ፖይንት እንሄድበታለን። እሺ ኢየሱስ ክርስቶስ የተሰቀለው ኦኬ ኢየሱስ ክርስቶስ የተሰቀለው የት ነው የምታምነው? አሁንም ያው እኔ ከመጽሐፍ ቅዱስ ላይ የተጻፈውን ብቻ ነው ማምነው። ስለዚህ ያው መጽሐፍ ቅዱስ ላይ የሚለው ነው ማምነው። በጎልጎታ ቀራንዮ ጎልጎታ በሚለው ነው ማምነው ማለት ነው። ለምሳሌ መጽሐፍ መክፈት ትችላለህ አሚር? ካንዲ ኦኬ ልክፈትልህ። ፓውዝ እንዳልሆነ ብዬ ነው እንጂ ልክፈት ወሰይ። አይ አንተን አይደለም አሚር ነው። አሚር ምን መጽሐፍ? ቴክኒካል ኮሜንተሪ ኦን ዘ ግሪክ ቴስተመንት የሚለው የብሩስ ማስገር መጽሐፍ። ኦኬ ሰርች ለማድረግ ልሞክርና ጻፈውና ፔጅ 87 ላይ ክፈትልኝ። እሺ አንዴ ቃል ትራንስሌሽኖችን ራሱ ማምጣት እንችላለን። እሺ እንደዛ ተብሎ ትራንስሌት ተደረጉም አሉ እና ኦሚት ተደርገው ነው ብሎ የሚያምኑ እንትኖች አሉ። የሆነ ሃርሞናይዜሽን ተብሎ ይጠራል። ሃርሞናይዜሽን ማለት ነው ሁለት ቫሪያንት ያሉ ነገራቶች ሲመጡ እዚህ ጋር ሞቷል እዚህ ጋር አልሞተም ሊል ነው። ስለዚህ ያቀራርቡታል እና በደ ከተባት ጥናት ላይ ሃርሞናይዜሽን የሚባል ነገር አለና ያን መሰረት አድርገው ነው ኢሬዝ የተደረገው ብሎ ኢቭን ማስገብ እንደዛ ያስተምራል። which is በጣም ትልቅ ምሁር ነው። የቢብሊካል ማኑስክሪፕት ኤንድ ግሪክ ትልቅ ምሁር ነው። ኦኬ አቡኪ እንትና ሌላ መጽሐፍ እንትን እንዳለ ለስፔል አድርገውና ከታች ኮሜንት ላይ አስቀምጥልኝና ሰርች ቆይ እዚህ ጋር ጽፌ ለምን አላሳየህም? textual commentary on Greek New Testament ያው ተመለከተዋለህ። a textual commentary on the Greek New Testament ብሩስ መስገር ወጥቷል መሰለኝ። ኦኬ ልጅ ወጣ። ተውት በቃ እኛ እንማማርበትና ወደ ቀጣይ ፖይንት እንሄዳለን። እንደው ኦኬ አፉ ባለኝና ሜሮንን ባስገባለስ እንደው ማታ በቂ እንቅልፍ ከተኛ ምናምን ቁርስ ከበላ ዛሬ አስታውቃቸዋለሁ። ኮሜንቶች ያውቋታል። እሺ ስልክ ገብቶብኝ ነው የወጣሁት። 87 አቡኪ ይሰማል? አዎ ትሰማለህ? አዎ ስልክ ገብቶብኝ ነው የወጣሁት። እሺ ምንድን እያልን ነበር? ስለ እንትን ነው አይደለ? ስለ ቦታው እየነገርከኝ ነበረ። እሺ ስለ ጎልጎታ ኢየሱስ የት ነው የተሰቀለው ስለሚለው ማለት ነው። አዎ እሺ መጀመሪያ መጽሐፍ ቅዱስ ላይ ያላቸውን ንያትና ከዛ እንግዲህ አንተ ሌሎች የምታረጋግጥልኝ አይደለም የምትልበት ነገር ካለ ታቀርብልኛለሽ። ኦኬ አሚር ቶ በቃ እኛ በኋላ ራሳችንን እንማማርበታለን። አስፈላጊ ፖይንት አይደለም። እኔ ጋር ያው እንትን ስለሆነ ነው ስክሪንሾት አድርጌ ያስኩት ስለሆነ ነው። እንጂ እንዴት ነው ራሴን ትልቅ ላይ ማድረግ እችላለሁ? እንዴት ነው ማድረገው? ኔትወርክ በጣም እያስቸገረኝ ነው ጀማዓ። ምን እንደሆነ አላውቅም። ይሄ የምትመለከተው የቴክስቹዋል ኮሜንተሪ ኦን ግሪክ
ኒው ቴስትመንት የሚለው የብሩስ መስገር መጽሐፍ ነው እና ምን ብሎ ነው የሚያስቀምጠው? it may be thought that the words were omitted because they represent the pricing in in preceding Jesus days ብሎ ነው የሚያስቀምጠው። ይሄ መወጋቱ ከኢየሱስ ክርስቶስ ሞት መቅደሙን የሚያሳይ ስለሚሆን ከዛ አንፃር ነው ኦሚት የተደረጉት ብሎ ያስቀምጣል በመጽሐፉ ላይ ማለት ነው። ኦኬ እነዚህን ፖይንቶች ሌላ ጊዜ እንሄድበት እንችላለን። እሺ ዘዋን አለ። ኦኬ ሌላ ክርስቲያን ካለ አስገቡ ኡስታዝ። አው የፈለለው አንድ ጎትቻታለሁ ከመጣች። እሺ ምን አልከን? አለው አይሰማም? ትሰማለህ? ምን አልከን? እኮ አይ ስላናገርከኝ ነው። እሺ እኮ ማስረጃ ላምጣ ብለህ ነበር እንትን ያልከኝ እኮ። ኦኬ እያነበብክ መስሎኝ ነው። ስለ እንትኑ እኮ እያነበብክ ስለነበር ነው። ስለምንድን ነው አይ እኔ ጸጥ ስለዚህ ቀድሞን የተወጋው የሚለውን እያወራህ ስለነበር ቅርታ። ጸጥ ስትል ነው የገባሁት እኔ። መቀጠል ይችላል። እሺ ቀጥላለሁ። እሺ አንድ ደቂቃ። ኦኬ እሺ ሙስሊሞች ጥያቄ ካላችሁ እናስተናግድ። እስከዛሽ ጥያቄ ያላችሁ ሰዎች ካላችሁ ገብታችሁ ጠይቁ። ጥያቄ ያላችሁ አንድ ቁጥር ጻፉ፣ ቶሎ በሉ። ገስት የላከ ሰውን አንድ ቁጥር የጻፈ ነው ማስገባው። ማሻአላህ ጥሩ አጋጣሚ ነው። ጥያቄ ያለው ሙስሊም يا الله ام ايمن قبل. السلام عليكم. وعليكم السلام ورحمه الله وبركاته. سلام አለን አልሐምዱሊላህ። እንዴት ናችሁ? ወደ ስናደርግ ካልሲ አድርገን እግራችን ማበስ እንችላለን? ያው ካልሲ ወፍራም ከሆነና ውሃ የማያስገባ ከሆነ ችግር እንዳይለው ዑለሞች ተናግረዋል። ኹፍ ተብለው ይቆጠራሉ። ከፍ ያለ ነውና ሽንት ቤት ውስጥ ወደ ለማድረግ ይረጭብኛል ብዬ ስለምፈራ ዝም ብዬ ውሃ እንትን አደረግና በካልሲ አብሳለሁ። ይቻላል እሱ ነገር? ያልሽው ምክንያት አይሆንም። ወተሽ ማረጋችን በዛ ምክንያት ከሆነ ወተሽ ማረግ ትቻለሽ፣ ምንም ችግር የለም። እንትኑ ሲንኩ ከፍ ያለ ነው፣ ከእንትን ከወገቤ በላይ ነው። እንትን የምናደርግ የምንታጠብበት እጃችን። ሽንት ቤቱ ደግሞ ገንዳ የለውም ነው። ውሃ ይዘሽ ወደ ውጭ አካባቢ ወተሽ ማረግ ትቻለሽ። ይሄ ብዙ እንትን አይደለም እንዳልሽው ሐሳብ ተደርጎ የሚነሳ አይቻልም ነው። በካልሲ ማበስ ነው ይቻላል፣ መቻሉን ይቻላል፣ ግን ምክንያት አይሆንም። ያነሳሽው ነገር ምክንያት አይሆንም። እሺ ተመልሻለሁ። ሌላ ደግሞ እንትን ነው ጾም ረመዳን ላይ በወሊድ ምክንያት አልጾምኩኝም ነበረ። ቀዳ ሳልጾም ሌላኛው ረመዳን ገባብኝ ማለት ነው ያመና እና ጾምን በሰዓቱ አራስ ነበርኩኝ። በቃ ከአራስም ከተነሳ በኋላ ልጅሽ ትንሽ ጠንክረልሽ ትቀስ ብለሽ ተውጫለሽ ሲሉኝ ያው በዞም ተዘናጋውኝና ቀጣይ ረመዳን ገባብኝ። ጾሙን ጾምኩኝ ግን እንትኑን አልከፈልኩኝም። ይሄ ምንድነው የሚባለው? ከፋራውን አልከፈልኩኝም። ያ ነገር እኔ አሁን እዚህ ስደት ላይ ነው ያለሁት። ብር ሰጥቼ ዝም ብዬ ለ30 ምስኪን አብሉልኝ ነው ምለው ወይንስ በእህል ምናምን ነገር ገዝታችሁ ስጡልኝ ነው ምለው? ያንን ነገር ሀገራችን ባለው ስታንዳርድ አሁን ባለው ስታንዳርድ ምንድነው የሚሰጠው የሚለው ታይቶ ያንን ነው የምታረው። ኦኬ በኪሎ ለምሳሌ አሁን እህሉ ይሰጥ ቢባል ምን ያህል ነው በኪሎ? እኔ ስለማላቅ ነው እሱን ስለማላቅ ነው። አሉ የኢትዮጵያ ራሱ መጅሊስ የሚያወጣው እንትን አለ። ያንን ተከትሎ እንትን ማለት ነው። ወይ ደግሞ ሌሎች ሰዎች ካሉ የሚጠይቁልሽ ጠይቅልኝ ብለሽ ጠይቁልሽ ማድረግ ነው። እሺ አመሰግናለሁ። ተስፋላህ እሺ ዘዋል አቡኪን ቀጥላ ምንድን ነበር መሰለ
አዎ ይቅርታ፣ ቁርስ በልቼ አሁን ገና ጨረስኩት። ለዛ ነው። እሺ እንትን የተሰቀለበትን ቦታ የት ነው የሚላል ነው የጠየቀኝ አይደለ? የት ነው? እሺ መጀመሪያ ሉቃስ ወንጌል ምዕራፍ 23 ቁጥር 32 ጀምረን ነው። እሺ እና 32 እና 33 እሺ ምን ይላል? እሺ የሚያነብ ሰው የለም እጄ ላይ ስላልያዝኩኝ ፓውዝ እንዳልሆነብህ ብዬ ነው። አሚር ከተመቸው እንትን ይበል ወይ ፓውዝ ሊሆን ችግር የለውም። ላንብብልህ። ይሰማችኋል እናንተ? ወይ ምን አይሰማም? እሺ ሉቃስ ወንጌል ምዕራፍ 23 እሺ እስቲ ክፈትና እንመልከተው። ሰላሳ ሁለት ጀምራ አንብበው። 32 እና 33 እሺ ሌሎችም ይኸው ከ32 ጀምሬ ሌሎችም ሁለት ክፉ አድራጊዎች ደግሞ ከእርሱ ጋር ይገደሉ ዘንድ ወሰኑ። ቀራኒዮም ወደሚባል ስፍራ በደረሱ ጊዜ በዚያ እርሱን ክፉ አድራጊዎቹንም አንዱን በቀኝ ሁለተኛውን በግራ ሰቀሉት ይላል። ስለዚህ የት ነው የሰቀሉት ማለት ነው? ቀራኒዮ በሚባል ቦታ በደረሱ ጊዜ በዛ ስፍራ ሁለቱን አጠገቡ አርገው ሁለቱንም ሶስቱን አንድ ላይ ሰቀሏቸው ነው የሚለው። በግራና በቀኝ አርገው እሱም መሀል ላይ ሰቀሉት ይላል። ስለዚህ የተሰቀለው ቀራኒዮ ነው መጥተለ? አዎ ቀራኒዮ ነው። ስለዚህ አሁን ደግሞ ከፈለክ ደግሞ እሺ የዮሐንስ ወንጌል ምዕራፍ 19 ቁጥር 18 ላይ ሄድ። 16 ጀምራ 16 እና 17 ዮሐንስ ወንጌል ምዕራፍ 19 ቁጥር 16 አንድ እሱን ጥቅስ ነበር የፈለኩት። ኦኬ ትፈትልህ። ኦኬ ያንን የፈለኩት ጎልጎታ የት ነው? ጎልጎታ ስፔሲፊካሊ እኔ ቦታውን አላውቀውም፣ ግን በአይሁድ ጎልጎታ የሚባል ቦታ እንዳለና ወደዛ እንደወሰዱት ያውቃሉ። አይታወቅም ብለው ነው የሚያስቀምጡት። ጎልጎታ የሚባለው ቦታ ቀራኒዮ ጎልጎታ የሚባለው ቦታ ጎልጎታ የሚባል ቦታ አይታወቅም፣ ምን እንደሆነ አናውቀውም ብለው ነው ምሁራኖች የሚያስቀምጡት። ታውቃለህ? ኢየሱስ የተሰቀለበት ቦታ አይታወቅም ያልኩት እኔ መጀመሪያ ይሄንን አንስቼ ነው። እዚህ ጋርማ ይጽፍላችኋል። ጎልጎታ ወይ የሆነ ቦታ ያስቀምጥልሃል፣ ግን አይታወቅም ብለው ያስቀምጣሉ። የት እንደተሰቀለ ቦታው ምን እንደሆነ አይታወቅም ብለው ነው የሚያስቀምጡት። ጎልጎታ የት ነው? አንተ የምታውቅ ከሆነ እስቲ ንገረኝ። ወይስ አምላክ የተሰቀለበት ቦታ አይታወቅም ማለት ነው? የምትገኝ አካባቢ እንደሆነች በዛው በእስራኤል ውስጥ እንደሆነች ነው ከአንዳንድ ነገሮች የለም። ለምሳሌ ፕሌን ኮሜንተሪ ባይብል ፕሌን ኮሜንተሪ ኦን ዘ ፈርስት ጎስፔል ምንድን ነው የሚለው? the location of ጎልጎታ being unknown ነው የሚለው። ምን እንደሆነ የት እንደሆነ አይታወቅም ብለው ነው የሚያስቀምጠው። በተመሳሳይ ጄሩሳሌም ፕራክቲካል ኤንድ ዲሲፔቲቭ በተሰኘው መጽሐፍ ፔጅ 103 ላይ ጎልጎታ ምን እንደሆነ ሊትራሊ አናውን ነው ብለው ነው የሚያስቀምጠው። ምን እንደሆነ አይታወቅም ብለው ነው የሚያስቀምጠው። ከዚህ በመነሳት ነው እኛ ጎልጎታ የሚባለውን ቦታ ክርስቲያኖች የት እንደሆነ ሲጀመር አይታወቅም። ይቅርታ፣ እንደዛ የሚለው ማስረጃ ከምን ላይ ነው ያነበብከው? ያው መጽሐፍ ነው እየጠቀስኩ ያለሁት ፕሌን ኮሜንተሪ ባይብል አንደኛው። ምን የሚባል ምን ባይብል? ፕሌን ኮሜንተሪ ኦን ዘ ፈርስት ጎስፔል። አንዴ ለማንበብ ፓውዝ በሆንብህ ደስ ቀራ ይለማል። አንዴ አይለኝ መጽሐፍ ቅዱስ ሊዮ ፕሌን ኮሜንተሪ ባይብል ነው ያልከኝ?
ፕሌን ኮሜንታሪ ባይብል ኦን ዘ ፈርስት ጎስፔል ፔጅ 600 ፒሲኤ ነው የሚለው ምንድን ነው? እንዴት ነው አብርቤሽኑ? እንዴት ነው? PLAIN። እሺ PLAIN። ኦኬ አዛን እያለ ነው እኛ ጋር አለ። እሺ እሺ ችግር ጨራርሶ ይምጣ። በቃ አሚር ተው። ሜሮን ሰላም ብያለሁ። እሺ እንዴት ነህ? ሰላም ነው። ሰላም ነሽ? ኦርቶዶክስ ነሽ? ፕሮቴስታንት ነሽ? ኦሊጂሰስ ነሽ? ምንድን ነሽ? ፕሮቴስታንት። አዎ። ኢየሱስ ክርስቶስ በምን አይነት መስቀል ነው የተሰቀለው ብለሽ ታምኛለሽ? አሁን በምናየው አይነት መስቀል። ማስረጃሽ ምንድን ነው? ለዚህ ማስረጃሽ ምንድን ነው? ስክሪፕሽን መጽሐፍ ቅዱስ ላይ ተሰጥቷል። እስቲ ጥቀሽና እስቲ አሳይን። እስቲ የቱ ጋር ነው እንደዛ የተገለጸው? ስቅለቱ ላይ ነው ያለው ሎኬሽን ምናምን በምን ተሰቀለ ምናምን የሚለው ካልተመቸሽ ርዕስ እንቀይርልሻለን። ችግር የለውም። አይ የቱ ጋር እንዳለ ለመውጣት እየሞከርኩ ነው። ያው ይሄንን ለማወቅ የሮማውያኖችን ክሩሲፊክሽን ሂስትሪ ማወቅ ያስፈልጋል እና መስቀሉን እንዴት እንደሚያሸክሟቸው ማለት ነው። አይ ቲንክ ሼፕ የሆነውን መስቀል የሚያሸክሟቸው ለምንድን ነው? ማክሲመም ፔን እንዲኖረው ከጀርባህም ከፊት ለፊትህም ጀርባህን ለመጉዳት የሚያደርጉበት እንደሆነ ከዚህ በፊት አንብቤያለሁ በሂስትሪ ማለት ነው። ሮማኖች እንደዛ አይሰቅሉ። እስቲ አሳየን። እስቲ መጀመሪያ ከባይብሉ እንነሳ ብለሻል። ከባይብሉ አሳይን፣ ከዛ ወደዛ እንሄዳለን። የስቅለት ርዕስ አዲስ ስለሆነ ነው ሰው ግራ እየገባው ያለው። አይ የዛሬው በነገራችን ላይ እኛም በጣም በሚገርም ሁኔታ እየደነቀንና በዚህ እንደዚህ በዚህ ሁኔታ እስካሁን አልሰማሁም ነበር። አዎ ማለት አዲስ ነው። ክሊርሊ ላይክ አንዴ እሺ አቡኪ እሺ ጋካተ አንዴ ፕሌን ባይብል የምትለዋን ላይ ያየሁት ነገር አለ። እሺ አሁን አንብቤው ተመልሻለሁ። ታዲያ ምን አዲስ ነገር አለው? ከተጻፈው ጎልጎታ ችግር የለውም። ጎልጎታ የሚባለው ቦታ አይታወቅም አይደል? with the place of skull ምናምን ይላል። በዛው እሱ ብቻ ሳይሆን አናውን ይለዋል። ስላላየሁኝ ነው አናውን የሚል ስላላየሁኝ ነው። ይቅርታ አናውን ይለዋል። እንዴ እኔ እኮ ፊት ለፊት እንትኑ ስላለ ነው። ያው ምንድን ነው እኛ ለውይይት ለትምህርት ምናምን ሲባል እንትን አድርጌ ነው ማስቀመጠው። እኔ ስክሪንሾት አድርጌ ነው ማስቀመጠው። ኦኬ ስክሪንሾት አድርጌ ነው ማስቀመጠው በዚህ መልክ ማለት ነው። አንደኛ እኔ አሁን የመጽሐፍ ቅዱስ እንትኖች ላይ ራሱ አላገኘሁትም። ወደ 20 ምናምን ወደ 30 ምናምን የሚሆኑ አንድ ላይ እንትኖቹ አሉኝ እና እዛ ውስጥ ፕሌን ባይብል የሚባለውን አላገኘሁትም። እኔ እንዲሁም ሰርች አድርጌ ነው ፈልጌ ፕሌን ባይብል የሚለውን ያየሁት እና ፕሌን ባይብል የሚለውን እውነት ለመናገር አላየሁትም። እኔ ሌሎቹ ነው። እስቲ ምናልባት በሌሎች ቨርዥን ላይ ልታነባቸው ትችላለህ? ሌሎች ታሪካዊ መጽሐፍቶች አሉ። ለምሳሌ ኦል ኢን ዋን ባይብል ኒው ኢንተርናሽናል ቨርዥኑ ላይ አንብበው እስቲ። እሺ ኤንአይቪ ላይ አንብበው እስቲ። አሁን ለምሳሌ ኤንአይቪ እኮ ትርጉም ነው፣ እንትን እኮ አይደለም፣ ማብራሪያ አይደለም። ይሄ እኮ ኮሜንተሪ ነው፣ ማብራሪያ ነው። ያ ኮሜንተሪ ማብራሪያ ላይ እንዴት ታደርጋለህ? ያኛው እኮ ትርጉም ነው። ኤንአይቪ ማለት ትርጉም ነው። ያ እሺ አምፕሊፋይድ ቨርዥን ላይ እኮ ብታነብ ራሱ ከስር በእንትን ያስቀምጣቸዋል። ብዙ ጊዜ አምፕሊፋይድ ላይ ቨርዥኑ ላይ ማንበብ ትችላለህ። ያው ይከፍትልሃል ከፈለክ። ክፈትለት አሚር አምፕሊፋይድ ባይብልን ከፈለክ። እስቲ አምፕሊፋይዱ ላይ አምጣልኝ እስቲ። ኦኬ አልሰማኋችሁም ነበር። አምፕሊፋይድ ኦኬ እንትኑ ታገኘዋለህ። ምንድን ነው የሚባለው? ይሄኛው ነው አይደል? ባይብል ሀብ ላይ ታገኘዋለህ። ኦኬ
ይሄኛው ይቀር። ኦኬ ባይብል ሀብ ልሂድና የቱ ጋር ነው ያለው? አብኪ እንትን የእንግሊሽ ትራንስሌሽን ላይ ነው የምታገኘው። ኦኬ የትኛው እንትን ነው? የትኛውን የመጽሐፍ ቅዱስ ክፍል ነው? ያው እኔ አላውቅም። እሱ ነው እኮ የሚያስከፍተኝ። እኔ በምን እንትን እንደማወራ አላውቅም። ቀጥል ደውል። አሁን ያነበብከውን ነው። አሁን በፕሌን ባይብል ላይ ያነበብካትን ፓርት የቺ ጎለጎታ የምትለዋን ፓርት እሷኑ አምጣት። ዮሐንስ 19 እሺ፣ ለምሳሌ ሉቃስ ወንጌል ምዕራፍ 23 ቁጥር 33ን ክፈተውና እዛ ላይ እስቲ ምን ብለው እንደሚያስቀምጠው እንመልከት። እሺ፣ ሉቃስ ላይ እንሂድ። እሺ፣ ዮሐንስ ሉቃስ 23 ቁጥር 32 ላይ ምክንያቱም አንተ ክፈት ስላልከኝ ነው፣ አንተ አስከፍትልኝ ስላልከኝ ነው እንጂ አምፕሊፋይድ ባይብል ኖርማሊ ነገሩን ያብራራዋል ብዬ አላምንም። ግን አንተ ስላልክ ያው ከዛ አንጻር ነው የከፈትነው። አይ በቂ ስለሆነ ነው ለማብራራት። እንዲሁም ትንሽ ከስር በቅንፍ ምናምን የሚጽፋቸው ስላሉ የተለያዩ ቨርሽኖች ላይ ያሉትን አምፕሊፋይድ ሞር እንትን ነው። እሺ አንዴ እኔም ፓርት አትሊስት የመስቀሉን እንትን መልሼ እንትን ልበል እኔ ልውረድ። ያው ክሊርሊ እንዳልኩትኝ አሁን እሺ ብዙ ነገር እናወራለን። እኔ ሰላት ልሰግድ ነው፣ ስንመለስ ብዙ ነገር እናወራለን። ይስሐቅ ሰላም አለይኩም። ከተመቸ መቀጠል ትችላለህ። ያው ራስ ያዙና የተመቻችሁ ድረስ ኢንሻአላህ አንብቡታ ወይስ እኔ አንዴ ላንብቡ? ድልበልና አዞኝ ደግሞ አይሰማችሁም ብዬ ነው። እኔ ሰላት ልሰግድ ነው። አይተህ ሆናላ ከዛ እንትን ኖ ምንም ለውጥ ስለሌለው እኮ ነው። አሁን እሱንም ስላየሁትን ኦልሬዲ ለእናንተ እንድታነቡት ነው እንጂ ተመሳሳይ ነገር ነው የሚያወራው። ሰላም አለይኩም አወኪድ በቃ ችግር ስፔሲፊካሊ ቦታው እዚህ ጋር ነው ብሎ አይገልጽም። ልክ ነው። አሁን ባለው ደግሞ መግለጽም አይጠበቅበትም። ቀራኔው ጎልጎታ የሚባል ቦታ ካለ ችግር የለውም። ኢንሻአላህ እሱ ሊሰግድ ስለሆነ ሄደው ይምጣ። እስከዛ በዚሁም ላይ መቀጠል በዚሁ በስቅለት ርዕስ ላይ መቀጠል እንችላለን። እሺ ትችላለህ። እሺ ያው ስቅለት ላይ ብዙ የሚነሱ ጥያቄዎች አሉና እኔ አንድ ግጭት የሆነብኝ ሀሳብ አለ። እሱን ላንሳልህና ከዛ እንትን ትፈታልኛል። የዶሮዋ ጩኸት ነውና ዶሮዋ የጴጥሮስ ለኢየሱስ ለጴጥሮስ እንትን አሚር ትከፍትልኛለህ የሚመች ከሆነ እሱን ነው። ምን ላይ ልክፈትልህ? እሺ ጥቅሱን ላውጣ ነው። ዮሐንስ ላይ ነው። አንደኛ 3 ጊዜ ትከደኛለህ የሚለው ሬቲንግ 18 ላይ መሰለኛ እንደዛ ነው። ቆስቲ ዮሐንስ 13 ቁጥር 38 ላይ ኦኬ ዮሐንስ 13:38 እንዲህ ይላል። ኢየሱስም እንዲህ ብሎ መለሰለት፣ ነፍስህን ስለኔ ትሰጣለህን? እውነት እውነት እልሃለሁ 3 ጊዜ እስክትክደኝ ድረስ ዶሮ አይጮህም አለ። ዘዋን ስንት ጊዜ እስክትክደኝ 3 ጊዜ ዶሮ አይጮህም አለው? 3 ጊዜ ይላል። እሺ ዶሮ የሚጮህ በስንተኛው ነው ማለት ነው? 3 ጊዜ ከከዳው በኋላ አይደል? አዎ 3 ጊዜ ሳትክደኝ ዶሮ ሳይጮህ በፊት 3 ጊዜ ትክደኛለህ እንደማለት ነው። በሌላ ቋንቋ ዶሮ ከመጮህ በፊት 3 ጊዜ ትክደኛለህ ነው። በአጠቃላይ እስከ 3 ጊዜ እስክትክደኝ ድረስ
አይ ዶሮ አይጮህም። ዶሮ የሚጮህ አንተ 3 ከከዳኝ በኋላ ነው አይደል? አዎ። ግን ይህ ማለት ግን ዶሮ የምትጮኸው አንተ ስለምትከዳኝ ስለማትከዳኝ ሳይሆን ያው ዶሮ ሳይጮህብህ በፊት 3 ጊዜ ትክደኛለህ ማለት ነው። ዶሮ መጮሁን ኢየሱስ አይደለም የሚያስጮሃት። አይ እሱ ያስጨዋታል የሚለውን ሳይሆን ዶሮ የምትጮሃ ግን ክስተቱ የሚከሰተው የዶሮዋ መጮህ ጴጥሮስ ኢየሱስን 3 ጊዜ ከከዳ በኋላ እሱ ልክ ነው። አዎ እሺ እሺ። የማርቆስ ዮሐንስ ወንጌል ላይ ቀጥልና ምዕራፍ 18 ላይ ሄድ። ማርቆስ ሳይሆን ዮሐንስ የጻፈው ላይ ተመልከተ። አንዴ ችግር የለም እኛን እንመልከትና ትሄዳለህ። ጥያቄ አይደለም። እሺ እኔው ካልከኝ ችግር የለም። ግን 18 ላይ ያለውን ተመልከተው። እሺ መጀመሪያ ማርቆስ ስንት ላይ አልከኝ? ይስሐቅ ልክፈትልህ። አይ እሱ 18 ነው እያለ ስለሆነ ችግር የለም። ብንነው 18ን ተመልከተው። 18 ከቁጥር 15 ጀምረ ከቁጥር ስንት ይጀምራል? እሺ ከቁጥር 6 ጀምረ አንብበው። አይደለም 8 ጀምረው እንዳይረዝምብን ከ8 አድርገው። እሺ ኢየሱስ መልሶ እኔ ነኝ እላችኋለሁ፣ እንግዲህ እኔን ትፈልጉ እንደሆናችሁ እኔ ነኝ አልኳችሁ። እሺ ይቅርታ እየቸኮልኩ ስለሆነ እየፈጠንኩ ስላነበብኩ ነው። ኢየሱስም መልሶ እኔ ነኝ አልኳችሁ፣ እንግዲህ እኔን ትፈልጉ እንደሆናችሁ እነዚህ ይሂዱ ተዋቸው አለ። ይህም ከነዚህ ከሰጠኸኝ አንዱንስ እንኳን አላጠፋውም ያለው ቃል 12 ላይ ሂድ። ኦኬ። እንግዲህ የሻለቃው ጭፍሮች የአይሁድ ሎሌዎች ኢየሱስን ይዘው አሰሩት። ገና ነው፣ አሁንም ገና ነው። 15 ላይ ሂድ። 15 ስምዖን ጴጥሮስም ሌላውም ደቀ መዝሙር ኢየሱስን ተከተሉ። ይህም ገና ነው። ቆይ ያው እዚህ ጋር 17 ላይ ነው በረኛ ነው፣ ከላይም አንድ አለ። እሺ 16 ነው። ጴጥሮስ ግን በውጭ በበሩ ቆሞ ነበር። እንግዲህ በሊቀ ካህናቱ ዘንድ የታወቀው ሌላ ደቀ መዝሙር ወጣ፣ ለበረኛይቱም ነግሮ ጴጥሮስን አስገባው። በረኛ የነበረችው ገረድ ጴጥሮስን አንተ ደግሞ ከዚያ ሰው ደቀ መዝሙር አንዱ አይደለህምን አለችው። እርሱ አይደለሁም አለ። ብርድ ነበርና ባሮችና ሎሌዎች የፍም እሳት አንድደው ቆሙ፣ ይሞቁም ነበር። ጴጥሮስም ደግሞ ከእነርሱ ጋር ቆሞ ይሞቅ ነበር። ካህናቱ ከዛ ደግሞ ቀጣዩን መሀል ሌላ የኢየሱስ ታሪክ አይረዝምም። ቆይ ተዋን አይረዝምም። ሊቀ ካህናቱም ኢየሱስን ስለ ደቀ መዛሙርቱና ስለ ትምህርቱ ጠየቀው። ኢየሱስም መልሶ እኔ በግልጥ ለዓለም ተናግሬያለሁ። የአይሁድ ሁሉ የሚሰበስቡበትም ምኩራብና በመቅደስ እኔ ሁል ጊዜ አስተምራለሁ፣ በስውርም ምንም አልተናገርኩም። ስለምን ትጠይቀኛለህ? የለም ሲሞን ጴጥሮስ ቆሞ እሳት ይሞቅ ነበር። እንግዲህ አንተ ደግሞ ከደቀ መዛሙርቱ አይደለህምን አሉት። እርሱም አይደለሁም ብሎ ካደ። ጴጥሮስ ጆሮውን የቆረጠው ዘመድ የሆነ ከሊቀ ካህናቱ ባሮች አንዱ በአትክልቱ ከእርሱ ጋር እኔ አይቼህ አልነበረምን አለው። ጴጥሮስም እንደገና ካደ። ወዲያውም ዶሮ ጮኸ። ሶስት ማለት ነው። እሺ ታዲያ ሶስት ከካደ በኋላ ጮኸ። እሺ ማርቆስን ክፈትልኝ። እሺ 14:66 ጀምራለሁ። ስለዚህ የሶስት ጊዜ ሳከዳኝ ጮም ይላል። ዮሐንስ ክስተቱን ሲዘግብ 3 ጊዜ ከካደ በኋላ ነው ዶሮ የጮው። አሁን የማርቆስን ደግሞ እንያው እስኪ። ጴጥሮስም በግቢ ውስጥ ወደ ታች ሳለ ከሊቀ ካህናቱ ገረዶች አንዲቱ መጣች። ጴጥሮስም እሳት ሲሞቅ አይታ ተመለከተችውና አንተ ደግሞ ከናዝሬቱ ከኢየሱስ ጋር ነበር አለችው። ነገር ግን የምትዩን አላውቅም፣ እርሱ ግን የምትዩን አላውቅም አላስተውልምም ብሎ ካደ። ወዲያውም ዶሮ ወደ ደጅ ወጣ፣ ዶሮም ጮኸ ይላል።
ዶሮ በስንተኛው ጮኸ? ዘዋን እዚህ ጋር እኮ ማርቆስ የጻፈበት መንገድ ነው እንጂ ምንም ወደ ውጭ ወጣ ይላል እኮ። ክስተት ነው የሚያወሩት። ስለ አንድ ክስተት ነው የሚያወሩት። ኢየሱስ ወደ ውጭም ወደ ደጅ ወጣ ይላል እኮ። ከዛ እኮ ወደ ውጭ ላይ ቆመ እኮ ነው ሁለቴ ካደው። ዘዋን አይደለም። እንቀጥለዋለን፣ ችግር የለም። ሶስቱንም የካደውን እዚህ ጋር ከታች አነብልሃል። ሶስቱንም ይክደዋል። እዚህ ጋር ግን በመጀመሪያው ክህደት ጮኋል አይደል ዶሮ? እሺ አዎ። ስለዚህ ኢየሱስ 3 ጊዜ ሳትክደኝ ዶሮ አይጮህም ብሎ ዶሮ ደግሞ 3 ጊዜ ሳይክደው በፊት ከጮኸ ኢየሱስን ሐሰተኛ ያደርጓል አያውቀውም? እና ደግሞ ሁለቱ ሐሳቦች የሁለቱ ክስተቶች ይጋጫሉ ወይስ አይጋጩ? ስንት ያለው ነው? አንብብና ሙሉ ጨርሰልኝ። 3 ይጮሃል እንደሆነ ገብቶኛል። እሺ አንብቦሽ ቀጥልለት። ችግር ገረዲቱም አይታው በዚያ ለቆሙት ይህም ከእነርሱ ወገን ነው ስትል ሁለተኛ ትነግራቸው ጀመር። እርሱም ደግሞ ካደ። ጥቂት ቆይተውም በዚያ የቆሙት ዳግመኛ ጴጥሮስን የገሊላው ሰው ነህና ከእነርሱ ወገን በእውነት ነህ አሉት። እርሱ ግን የምትሉትን ሰው አላውቅም ብሎ ይራገምና ይምል ጀመር። ወዲያውም ዶሮ ሁለተኛ ጮኸ። ጴጥሮስም ኢየሱስ ዶሮ 2 ጊዜ ሳይጮህ 3 ጊዜ ትክደኛለህ ያለው ቃል ትዝ አለው። ነገሩንም አስቦ አለቀሰ። እዚህ ጋር ራሱ ይጋጫል። ይሄ ራሱ ኢየሱስ ምን ብሎ ነው የተናገረው? ይጋጭ ነው። እኔ መጽሐፍ ቅዱስ እኮ እንደዚህ ውጥንቅጡ ለምን እንደወጣ አላውቅም። ለማንኛውም ዘዋን ተመልሰዋል። ተመለስ እና ወይስ ልታይ ነው? አይተህ መመለስ ይችላል ካልገባ ማለት ነው። ቆይ እስቲ ሌላ ቨርዥን ላይ ሆኖ እያየሁኝ ነው፣ እያዳመጥኩ ነው። አንተ ቀጥል። እኛ ሀሳባችን ኢየሱስን አሁን ይሄ መጽሐፍ እንትኑ ወይ ሐሰተኛ ያደርጓል ወይ ደግሞ ጸሐፊዎች ተሳስተዋል ነው። ለምንድን ነው ከተባለ ኢየሱስ ምን ብሎ ነበር? ዮሐንስ በዘገበው ዘገባ ላይ 3 ጊዜ ሳትክደኝ ዶሮ አይጮህም። ይህ ማለት ምን ማለት ነው? እኔ ዶሮዋ የምትጮሃ 3 ጊዜ ከካድከኝ በኋላ ነው አለ። ነገር ግን 3 ጊዜ ሳይክደው በፊት ዶሮዋ በአንደኛው ክህደት ራሱ ጮሃለች ነው እንደ ማርቆስ ዘገባ። ስለዚህ ኢየሱስ የተናገረው ትንቢት አንደኛ ሐሰተኛ ያደርገዋል፣ ሁለተኛ ደግሞ ሁለቱ የተለያየ ሀሳብ ነው የሚያነሱትና እርስ በርስ የሚጋጭ ሀሳብ ይሆናል። ለዚህ ምናልባት ሜሮን ወይ ደግሞ ላይም መልስ ካላችሁ መመለስ ይችላላችሁ። እሱ እስኪመጣ ኦኬ። እሺ እኔ ላውራ። እሺ ቴንክ ዩ። መጽሐፍ ቅዱስ ያው አንድ ግለሰብ ብቻ አልጻፈውም እና ለዚህም ተብሎ ደግሞ ማስተካከያም አልተደረገበትም። ማለት ጥያቄው ላይ አተኩርሽ። ኦኬ እሺ፣ ጥያቄው ላይ ላተኩርሽ። ጥያቄው ለምንድን ነው? እኔ ልጠይቅ አንዴ ጥያቄ ይመልሳል። ዶሮዋ በአንደኛው ክህደት ጮሃለች አልጮኸችም? ጮሃለች። እዚህኛው ላይ እንደሚያሳየው ከሆነ ጮሃለች። ግን አጻጻፉ ላይ የጻፈው ሰው እዛ ላይ እኔ ስለ ክስተቱ ነው፣ ስለ አጻጻፍ ሳይሆን እየጠየቅኩ ያለው ስለ ክስተቱ ነው። ክስተቱ አንድ ክስተት ነው። እኔ አሁን ስለ ክስተቱ እየጠየቅኩ ነው፣ ስለ ማርቆስ ወይ ደግሞ ስለ ዮሐንስ አይደለም። በዚህ አዘጋገብ በዛ አዘጋገብ ብዬ ሳይሆን እየጠየቅኩ ያለሁት ሁለቱም የሚዘግቡት አንድ ክስተት ነው እና ዶሮዋ በመጀመሪያው ክህደት ጮሃለች ወይስ አልጮኸች? አሁን በተነበበው ላይ ጮሃለች። እኔ በተነበበው ላይ አላልኩም። እኔ ክስተቱን እንድትነግረኝ ነው። ክስተቱ የትኛውን የተከሰተው? ዶሮዋ በማርቆስም ዘገባ አይደለም የጠየቁ። አንተ ግን ከመጽሐፍ ቅዱስ እንደተረዳው ዶሮዋ በመጀመሪያው ክህደት ጮሃለች ወይስ አልጮኸች? ጮሃለች። ኢየሱስ ለጴጥሮስ 3 ጊዜ እስክትክደኝ ድረስ ዶሮ አይጮህም ብሎታል ወይስ አላለው? ብሎታል። እንደዛ ካለው 3 ጊዜ ሳትክደኝ ዶሮ አይጮህም ካለ በመጀመሪያ ዶሮዋ ከጮች ይህ ኢየሱስን ሐሰተኛ ያደርጓል ወይስ አያደርጉም? አያደርጉም። እንዴ 3 ጊዜ እስክትክደኝ አይጮህም ብሎ 3 ጊዜ ሳይክደው በፊት ዶሮ ከጮኸ ኢየሱስን ሐሰተኛ ያደርገው? አያደርገውም። ለመስለም አያደርገው። ምን ማለት ነው? እዚች ጋር የጻፉት ግለሰቦች በራሳቸው መንገድ ስለጻፉት ነው እንጂ አንደኛ ክዶታል።
ገባላ አንደኛ እንደሚክደው ቀድሞ ያውቃል። አየህ እርግጠኛ ሆኖ እንደማይክደው እያወራ የነበረው ነገር ግን የሰውን ልብ ስለገፉ ክርስቶስ ይክደዋል ወይስ እኔ ክደቱ ላይ አይደለሁም። ምን አልከኝ? ክደቱ ላይ አይደለም። እኔ ዶሮ ኢየሱስ የተናገረው ሐሰተኛ ስብሏል ሳልክ እኮ ነው። ሐሰተኛ የማያስብልበት ምክንያት አጭር ጥያቄ ላይ ይኸውልህ። አሁን ለምሳሌ በጥቅሉ አቡበከር በኢትዮጵያ 7 ሰዓት ሳይሆን አይመጣም አልኩኝ። 7 ሰዓት ሳይሆን ግን ከ7 ሰዓት በፊት መጣ አቡበከር። እሺ እኔ ተሳስቻለሁ? አልተሳሳትኩም? አልተሳሳትኩም። 7 ሰዓት ሳይሆን አይመጣም አልኩኝ። ከ7 ሰዓት በፊት አቡበከር መጣ። እኔ አልተሳሳትኩም? አልንገርሃ ለምሳሌ አንተ ያለኸው አሜሪካን ቢሆንና እኔ የተናገርኩት ስለዚህ ነው አሁን ኢትዮጵያ ስላለ ልነግርህ ነው። ይሄ አንዱ ምሳሌ እኮ ነው የምነግርህ። የማትሳሳትበት ምክንያት ልነግርህ ነው። ጸሐፊ በራሱ ሰዓት በራሱ ሀገር ሰዓት ጽፎት ሊሆን ይችላል እና ስለዚህ አልተሳሳተም ነው። አረ የዶሮ አጫጫውም ይከፋፈላል ልትለኝ ነው? ኢትዮጵያ ስለ አንድ አይነት ክስተት ነው። አሁን ያወራኝ ስለ ሰዓት አይደል እንዴ? ስለ ዶሮ እኮ አይደለም እኮ ያወራኝ። አሁን መጨረሻ ላይ ያወራኝ ስለ ሰዓት ነው ያወራኝ። ኢትዮጵያ አልኩህ እኮ በኢትዮጵያ እያልኩ ነው። ኢትዮጵያ ሁኜ በኢትዮጵያ አሁን አሜሪካውን ተወው። ኢትዮጵያ ሁኜ አቡበከር 7 ሰዓት ሳይሆን አይመጣም አልኩኝ። ከ7 ሰዓት በፊት ቢመጣ ተሳስቻለሁ? አልተሳሳትኩም? ኦኬ አሁን ራስ እንደ ፈጣሪ ቆጥረህ ከሆነ እንትና እንደ ግለሰብ ከሆነ ግን ተሳስተሃል ነው። እንደ ግለሰብ አሁን ስለ ፈጣሪ ነው እያወራህ። ፈጣሪ ሲሳሳት አይቆጠርለትም? የእሱ ስህተት ነው እንደ ስህተት አይቆጠርም ነው? አይደለም አላልኩኝም፣ እንደዛ እያልኩኝ አይደለም። እሺ ስለዚህ እኔ ልክ ነኝ ስህተት ነኝ? አንዴ እሱን እንስማማ። መጀመሪያ ስህተት ነኝ ወይስ ልክ ነኝ? እስኪ ምን ቢሆን ለምሳሌ አሁን ባልኩ ምሳሌ አቡበከር 7 ሰዓት ሳይሆን አይመጣም ብዬ ከ7 ሰዓት በፊት አቡበከር ቢመጣ ተሳስቻለሁ? አልተሳሳትኩም? አልተሳሳትክም። ጸሐፊው ነው የተሳሳተው። ጸሐፊው በራሱ መንገድ የጻፈበት መንገድ አለው። እሱን ነው መጠናት ያለበት ነው እንጂ እሱም ያስማማኛል በነገራችን። ስለዚህ ማርቆስ ወይ ማቴዎስ የጻፈበት የራሱ መንገድ መጠናት አለበት ነው። ስለዚህ ማርቆስ ወይ ማቴዎስ ሲናገሩ ማርቆስ እና ወይ ዮሐንስ ከሁለት አንዳቸው ተሳስተዋል ማለት ነው። ተሳስተዋል ሳይሆን የጻፉበት መንገድ መጠናት አለበት ነው። እስኪ በምን አይነት አጠናን ነው? እስኪ አጥናው። በቃ እሱ ነው ታዲያ፣ እሱ ላይ ነው መጠየቅ ያለብህ እንጂ የራሳቸው መንገድ አላቸው። ቆይ አጥናው እስኪ። እንዴት ነው? ምን አልከኝ? እንዴት ነው? አሁን ይህንን ሁለቱን ክስተቶች አስታርቅልኝ። አይ ነው በነገራችን ላይ ዝም ብዬ ነው አሁን የገባሁት እንትን አድርጌም አይደለም ሲጀምር ማለት ነው። ግን መልሱ እንደዛ ነው። በቃ የጻፉበት የራሳቸው መንገድ አለ። መልሱ ካልገባ አጥንቼ እዚህ ላይ ይህንን ነገር ለእኔ አዲስ ነው። ስለዚህ አንብቤ መጥቼ አስረዳለሁ ማለት አንድ ነገር ኖ እንትኑ ሳላቆቀረች አይደለም እኮ ከዚህ ተቋቋለሁኝ እኮ ይህንን መልሱን ንገረኝ እያልኩ ልነግርህ ነው። አሁን እያንዳንዱ ነገር እንትን አድርጌ ላልነግርህ እችላለሁኝ አሁን ማለት ነው። እንደዚህ ነገሮች እንዳሉ እኮ መጽሐፍ ቅዱስ ላይ ይታወቃል እኮ። ላልነግርህ እችላለሁ፣ ልነግርህ ነው። ጥያቄውን አውቀዋለሁ። ከዚህ በፊት ሁለት እርስ በርስ የሚጋጩ ሀሳቦችን አትንገረኝ ማለት ከተዘጋጀ ለዚህ ነገር መልስ ካለ ለምሳሌ አንድን ነገር የዛሬ 10 ዓመት ወይ የዛሬ ዓመት ያነበብከው ነገር ሊሆን ይችላል አይደል? ያንን ነገር ዛሬ አንድን ሰው ላስረዳ ብትል አንደኛ ልታሳሳተው ትችላለህ ያንን ሰው። በዛን ሰዓት ግን ተረድተው ያለፍከው ነገር ነው ሊሆን የሚችለው እና ስለዚህ በዛ መልኩ ለፈው ለእኔ ማለት ነው። ሌላ የሚመልስ ለአንተ አዲስ ነው፣ ሌላ ክርስቲያን እንሰጣለን። እንትን አዲስ ነው ሳይሆን ታውቀዋለህ፣ ግን መልሱንም ሰምተው ነበር ረስተዋል። እንወስዳለን። አሁን ግን መመለስ እሺ። ሜሮን መልሳለሽ አንቺ? አይ ጨምረው ብዙ ነገር አይኖርም እንዳለው አጻጻፋቸው ነው። ዮሐንስ ክሊርሊ ዶሮዋ ምንም ሳትጮህ በፊት አላለም። ኤክስፕሊሲትሊ በርቤደም እንደዛ ስላላለ ብሏል። አንድም ቆይ ያልኩን አልሰማኝም። ምንም ከመጮኋ በፊት ብሏል። ምንም አይነት ከማሰማት በፊት አይደለም። እንደዛ አይደለም። ሳትጮህ ማለት ምን ማለት እኮ? ምንም ሳትጮህ አይደለም። ሳትጮህና ሳትጮህ ምን ማለት ነው? እኔ እኮ አማርኛውን ውስብስብ አታድርጉት። ሳትጮህ ማለት ምን ማለት? ምንም ምናምን የሚባል ነገር ያስፈልጓል? እስክትክደኝ ድረስ ዶሮዋ ምን አትልም አለው። እስክትክደኝ ድረስ ዶሮዋ ምን አትልም አለው። አትጮህም ነው ያለው።
አሁን ዮሐንስ ፎከስ ያደረገበት እንዳለ ወንድማችን አጻጻፈዋል አይደለ? እዚህ ጋር ሶስተኛው ክህደት ከመሆኑ በፊት እቺ ዶሮዋ ምንም ድምፅ አላወጣችም አላለም ዮሐንስ። ቆይ ሜሮን አንዴ እየተግባባን እንሂድ። አትጮህም ብሎታል አይደል? አትጮህም ብሎታል። ዶሮ አትጮህም። ምንህን ደግሞ ስማኛ፣ አሁን ልመጣልሽ ነው። አትጮህም ብሏል። ዶሮዋ አትጮህም ብሏል አይደል? አዎ ቆይ እሱን እኮ እየነገርን ምንም ኮንትራዲክሽን እኮ እንደሌለ እኮ ከእነሱ አጻጻፍ አስረዳው። ብቻ ልጨምርልህ የምችለው ዮሐንስ ያላለው ነገር አለ እዚህ ጋር ክሊርሊ ሶስተኛው ክህደት ከመሆኑ በፊት እቺ ዶሮ ምንም ድምፅ አታወጣም ብሎ አልጻፈም። ማነች ያቺ ዶሮ? እኔ ያልኩሽ አዳምጪኝ። ዶሮ አትጮህም ብሎታል አላለውም? እሱ መልሽ። አታወጣም ድምፅ አላለም ነው እኔ ጠየኩሽን። ፕሊስ መልሽው። አትጮህም ብሏል አላለም? አሁን እኔም ያልኩህን ነገር ፋሎ እያረክ ነው። አረ የጠየኩሽን መልሽው። አትጮህም ብሏል ወይስ አላለም? እቺ ዶሮዋ ከመጮሃ በፊት ነው ያለው እኮ። ዶሮዋ አትወጣ ያልኩትን ፋሎ እያረክ ነው። አትጮህም ብያለሁ ወይስ አላለም? ብሏል ወይስ አላለም? እኔ እኮ አማርኛም እየተግባባን። አትጮህም ዶሮዋ አትጮህም ብሏል ወይስ አላለም? አሁን እሱ ላይ ብቻ ፎከስ አታርጋ። እኔ የምልህን ነገር እየሰማ ነው። ኧረ አማርኛ ነው ያወራሁት። ቆይ አንድ ቦታ ላይ ፎከስ ሳይሆን ማድረግ ያለብህ ልንለው የፈለግነው ነገር እነሱ ማቴዎስ እዛ ጋ የተጻፈውን እንዳለ ሆኖ ማለት ነው። ማርቆስ ላይ ልምጣ። ዮሐንስ ፎከስ ያደረገበትን ነገር ነው እያወራን ያለው። ልመጣልሽ ነው። ማርቆስ ላይ አይደለም ዮሐንስ ላይ ነው ያለው። አንዴ ማርቆስ ላይ ተቀየረው አይደለ? አንዴ ቆይ ማርቆስ ላይ በሶስተኛው ክህደት ላይ ዶሮዋ ጮሃለች አልጮኸችም? በማርቆስ ሶስተኛ ከካደዋል ጮሃለች አይደል? ምንም ኮንትራዲክሽን የለውም። በመጀመሪያው ላይ ቆይ አንዴ በመጀመሪያው ላይ ጮሃለች አልጮኸችም? እሱን አሁን እንደዚህ ስትለኝ ይዘበራረቅብኛል። አንዱ ጥቅስ ላይ ወደ አንዱ ጥቅስ ላይ በማርቆስ በመጀመሪያው ጮሃለች ወይስ አልጮኸችም? ይሳቅ ወደዛ እንደገና ከወንድሞች ጋር ያወራኸውን ነገር ለመመለስ ለማየት ሳይሆን ቆያ አንተ የምትፈልገው አይደለም መስማት ያለብህ። ሜሮን ይሳቅ ምንድን ነው መጨረሻ ማለት እንትን ለምንድን ነው እየነገርንህ እኮ ጥያቄውንማ ለምን እንዳለ ያነሳሁት መጽሐፍ ቅዱስ ላይ የሚያወሩት ሰዎች አንደኛ በቦታ ያልነበሩ ወይ ከሰው ስሚ ያገኙት ነገር ነው። በቦታው ላይ ባለመኖራቸው እነዚህ ሰዎች የሚዘግቡት ዘገባ በመንፈስ ቅዱስም የታግዘው አልጻፉትም። ለምን? አንድ መንፈስ ከሆነ የሚመራቸው የተለያየ እርስ በርሱ የሚጋጭ ሀሳብ አያነሱ። አንድ አይነት መንፈስ ጉዳይ ደግሞ ልመልስል ይሳቅ። እንደዚህ የሆነበት ምክንያት ልንገርህ። እሺ አንዱ ትዝ አለህ? ያንተን ልቀር። አይደለም። አይ ይሄ አሁን ይጋጫል ምናምን የምትለው ነገር የእናንተ ኡስማን ሙሉ አላስፈላጊ የሆኑ ነገሮችን ቆርጦ ስላወጣው ነገሮች በብዛት ላታይ ትችላለህ። ኡስማን ጋር ምን ያስኬዳል? ለምን መሰለህ? አሁን ኡስማን እንዳገኘውማ ይሄንን አሁን ማርቆስን ያቃጥለው ነበር። እያንዳንዱን ጥያቄ እናውቃቸዋለን። እያንዳንዱ መልሳሉ። ችግር የለብንም። ስለዚህ ኡስማን ላይ አይደለም ጥያቄ። ስለዚህ አንተ የአንተን በመጀመሪያ መልስ ማግኘት አለበት። ችግር የለም። አንተ ቁርአን ላይ የሄድከው ስለዚህ የኔ ግጭት አለበትና እኔ ግጭት ስላለብኝ የኔን ልተውና እሱ ጋርም ግጭት እንዳለ ላሳየው። ለምን የኛ ግጭት አለበት ተብሎ አይቃጠልም መጽሐፍ ማለት ነው። አይደለም ካልሆነ ግጭት እንዳለ ኮንክሉድ እናድርግና ወደ ስቅለቱ እንሂድ። ምክንያቱም አሁን አውቂ ተመልሳል። ይሳቅ ያልተረዳው ነገር አለ። ማርቆስ ሜሮን አንቺ ያንቺ ድምፅ አላወጣም ብሏል አላለም እያልሽኝ ነው። አንቺ የተለየ ልይት ምድር ላይ የሌለ ነገር እየሰጠሽኝ ነው ማለት እንደ ምሳሌ እየሰጠሽኝ ያለሽው ምድር ላይ የማይገናኝ ነገር አንቺ የብቻሽ ሌላ መታየት ያለበት ጉዳይ ነው። ስለዚህ አቡኪ ኦልሬዲ መልስ የላቸውም። ዘዋንም እመጣለሁ ብሎ በዛው ጠፍቷል። መልስ እየፈለገ ነው። አይ እኔ እዚህ ጋር ምሳም ቀርቦ እየጠበቁኝ ነው። ቀጥል።